አወቀ ክፍለ ጦር አባይ ሸለቆ ብርጌድ ለሚያስመርቃቸው የሁለተኛ ዙር ልዩ የኮማንዶ ተመራቂዎች ፕሮግራም ጥሪ ተደርጎላችሁ የተገኛችሁ እንግዶች፣ ከላይ እስከ ታች በየደረጃው ያላችሁ አመራሮች፣ ጀግና የብርጌዳችን ነበልባል ተዋጊ አባላት፣ ልዩና አስቸጋሪ ስልጠና ሂደቶችን ተቋቁማችሁ የተሰጣችሁን ስልጠና በብቃት ተወጣችሁ የዛሬ ተመራቂዎች የነገ የብርጌዱ ተስፋዎች እንኳን ለዚህ የምረቃ ቀን አደረሳችሁ። ክቡራትና ክቡራን፣ ፕሮግራማችን ከመጀመራችን በፊት በአማራ ሕዝብ ላይ የተቃጣውን የመጥፋትና የህልውና አደጋ ለመመከት ላለፉት 19 ወራት በዱር በገደሉ በበረሃ ሀሩሩ በደጋቁሩ እየተምዘገዘጉ ቋጥኝና ሸለቆውን አቋርጠው ድቅድቅ ባለ ጨለማ ተረማምደው ራብና ጥሙን ተቋቁመው ለመኖር አይደል ለመሞት ለህዝባቸው ክብርና ነጻነት ከጠላት ጋር ተናንቀው በጀግንነት ለተሰዉ ጓዶች በአማራ ሕዝብ ታሪክ ለዘላለም የሚዘከሩ ሰማዕታት የአንድ ደቂቃ የህሊና ጸሎት ለማድረግ ሁላችንም ከመቀመጫችን እንነሳ። እሺ፣ አመሰግናለሁ። የፋኖ ትግል የአማራን ሕዝብ ነፃ ከማድረግ አልፎ ሀገራችን ኢትዮጵያ ወደ ፍጹም ሰላማዊና ዲሞክራሲያዊነት የሚቀይር ሁሉም ኢትዮጵያዊ በእኩልነት የሚኖርባት ሀገር እንድትሆን ያለመና አሳዳጅና ተሳዳጅ፣ ገዳይና ተገዳይ፣ አፈናቃይና ተፈናቃይ ለአንዴና ለመጨረሻ ጊዜ ከኢትዮጵያ አምባገነን ጨፍጫፊ ስርዓት ነፃ የምትወጣበት ስርዓት ነው። የአማራ እናት አመጣ የወለደችው ፋኖ አቅዶ አማራን አይደለም ትጥቁን ቀበቶን አስፈቷለሁ ብሎ የራሱን ቀበቶ ፈቶ የኛን ቀበቶ ሊያስፈታ የመጣውን የአብይ አህመድ ወታደርና አሽከሮቹን ድባቅ እየመታ ላለፉት 19 ወራት በአራቱም ክፍለ ሀገር የአማራ ፋኖ ለበርካታ 10 ዓመታት የጭቆና ቀንበር የወደቀበትን የአማራ ሕዝብ ነፃ ለማውጣት አንድ ህይወቱን ያለመሳሳት እየሰጠ ይገኛል። በሀገር ውስጥና በውጭ ሆናችሁ አለመታከት ለወገናችሁ ድምፅ የሆናችሁ ሳይተርፋችሁ ለረዳችሁ ይህ ትግል ፍሬ እንዲያፈራ ሁሉ ነገራችሁን ለሰጣችሁ ሀገር ወዳድ ወንድሞቻችንና እህቶቻችን ክብር አለን። የነጻነት ታጋይ ለሆንከውና ጠዋት ማታ ቁሩን ብርዱንና ራቡን ችለህ ከጠላት ጋር ለምትዋደቀው የአማራ ፋኖ አመራርና አባላት በያላችሁበት የላቀ ምስጋናችንን እናቀርባለን። የተከበሩ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛና ጠበቃ አስረስ ማረዳምቴ፣ የተከበሩ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐው፣ የሳሙኤል አወቀ ክፍለ ጦር አመራሮች፣ ክብራትና ክብራን፣ ጥሪ የተደረገላችሁ እንግዶች፣ የብርጌዳችን አባላትና አመራሮች፣ የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ የእናት ጡት ነካሽ የሆነውን የአማራ ባንዳና ጨፍጫፊ ስርዓት ለመታገል ለበርካታ ወራት ብዙ ውጣ ውረዶችን ተቋቁማችሁ ለዛሬዋ የምረቃ ቀን ለበቃችሁ ሁለተኛ ዙር ልዩ የኮማንዶ ተመራቂዎች እንኳን ደስ አላችሁ፣ እንኳን ደስ አለን። Bana!
ከዚህ ወር የሚኖረው ስርዓት ሰልጣኞችን መለየ ማድረስ ይሆናል። ሰልጣኝ ሲሰኝ ወደዚህ መጣና የመጀመሪያው ቪዲዮ ተሰጥቷል ማለት ነው። ከዚህ በመካከል የሳሙኤል አወቀ ክፍለ ጦር ዋና የጦር አዛዥ የሆኑት መቶ አለቃ ይንገስ ወደዚህ መጥተው የአባልነትና መለዮ መፈቀዱን ያረጋግጡላቸዋል። በሞራል ወደዚህ ጋር ይሁን። መቶ አለቃ ይንገስ ብርሃኑ የአማራ ፋኖ በጎጃም የ9ኛ ክፍለ ጦር ጦር አዛዥ። እንግዲህ ከዛሬ ጀምሮ የአማራ ፋኖ በጎጃም የ9ኛ ክፍለ ጦር የአባይ ሸለቆ ብርጌድ አባል መሆናችሁ ተረጋግጦ ቦኔት ለብሳችኋል ማለት ነው። አባልነታችሁ ተፈቅዷል። ከዚህ በመቀጠል በብዙ አስቸጋሪ ሁኔታዎች አልፋችሁ ለዚህ ቀን የደረሳችሁ ተመራቂዎች እንኳን ደስ አላችሁ፣ እንኳን አደረሳችሁ ማለት እወዳለሁ። ከዚህ ውጭ ብዙ አደራና ብዙ የቤት ስራ የሚጣልባችሁ የተጣለባችሁ መሆናችሁን ታሳቢ አድርጋችሁ የሚጣልባችሁን ማንኛውም አደራና ማንኛውንም ግዳጅ በታማኝነትና በቅንነት ትወጡ ዘንድ ማስገንዘብ እወዳለሁ።
አርበኛና ጠበቃ አስረስ ማረ ዳምጤ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ፣ ክቡር አርበኛ ማርሸት ፀሐው የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ፣ አርበኛ ጥጋቡ መኮንን የአማራ ፋኖ በጎጃም የማህበራዊ ሚዲያ ኃላፊ፣ እጩ ዶክተር ጎበዜ ጌታቸው የአማራ ፋኖ በጎጃም የሳሙኤል አወቀ ክፍለ ጦር ሰብሳቢ፣ መቶ አለቃ ኢንገስ ብርሃኑ የአማራ ፋኖ በጎጃም የሳሙኤል አወቀ ክፍለ ጦር ወታደራዊ አዛዥ፣ የተከበራችሁ በየደረጃው ያላችሁ የአማራ ፋኖ በጎጃም የሳሙኤል አወቀ ክፍለ ጦር አመራሮች፣ የተከበራችሁ በየደረጃው ያላችሁ የአባይ ሸለቆ ብርጌድ አመራሮች፣ ሻለቃ አመራሮች፣ አባላት፣ የተከበራችሁ የጎበዝ አለቆች፣ የሀገር ሽማግሌዎች፣ የተከበራችሁ የምረቃ ለመታደም የተገኛችሁ እንግዶች እንኳን ለአባይ ሸለቆ ብርጌድ ሁለተኛ ዙር የኮማንዶ ምረቃ ስነ ስርዓት አደረሰን አደረሳችሁ። የአባይ ሸለቆ ብርጌድ በአማራ ፋኖ አደረጃጀት የመጀመሪያው ብርጌድ የሆነ ሌሎች ብርጌዶች እንዲመሰረቱ ካሰና የሆነ ድርጅታችን የአማራ ፋኖ በጎጃም ለመጠበቅና ለማስቀጠል በርካታ መስዋዕት የከፈለ በረሃብና ውሃትን የማይፈታ ከጊዜ ወደ ጊዜ አሰራሩን እያዘመነ መዋቅርና አደረጃጀቱን እያሰፋ ብርጌዱን በሚያስተዳድራቸው ቀጠናዎች ሁሉ በቁርጠኝነትና በታማኝነት የሚያገለግል በህዝቡ ላይ ታማኝነትና ተወዳጅነት ያለው አመራርና አባል ያለው ግዙፍ ብርጌድ ነው። የአባይ ሸለቆ ብርጌድ በተለያዩ የአጎራባች ወረዳዎች ማለትም ወሎ መካነ ሰላም፣ ጉንዶይን፣ ሞጣና ቢቸና እየሄደ ሲዋጋ የቆየና በወረዳው ካለው የጠላት ኃይል ጋር ከ65 ጊዜ በላይ መደበኛና የደፈጣ ውጊያ ያደረገ በርካታ ጊዜ የጠላትን ምሽግ በመቆጣጠር እጅግ በጣም ብዙ የጠላት ኃይል የደመሰሰ በርካታ የተለያዩ የጦር መሳሪያዎችና በርካታ የጠላት ኃይል የማረከ ባለታሪክ ብርጌድ ነው። የአባይ ሸለቆ ብርጌድ እዛም እዚህም በሚረጡ አንዳንድ አካላት ፈተናውን ያለፈና ተስፋ የቆረጠው የብርሃኑ ጁላ ጦር ከ3 ክፍለ ጦርና ጥምር ጦር በላይ ዘምቶበት አዝምቶበት እንኳን የጠላትን ኃይል በመደምሰስና ተስፋ በማስቆረጥ ወደ ነበረበት እንዲመለስ ያደረገ 24 ሰዓት ደከመኝ ሰለቸኝ ሳይል የሚሰራ ለአማራ ጦርነት ሰርጉ ነው እንደተባለው ወደ ጦርነት ሲገባ እየጨፈረና እየሳቀ የሚገባ ጀግናና ታማኝ የሆነ አመራርና አባል ያለው ብርጌድ መሆኑ ይታወቃል። በመሆኑም እናንተ ሁለተኛ ዙር የአባይ ሸለቆ ብርጌድ የኮማንዶ ተመራቂዎች ራብና ጥሙ ፀሐውና ብርዱ ሳይበግራችሁ ከዛሬ ጀምሮ የዚህ ባለ ታሪክ ብርጌድ አባል በመሆናችሁ እንኳን ደስ ያላችሁ። ተስፋ የቆረጠው ብልጽግና ንጹሃንን በድሮን እየጨፈጨፈ ይገኛል። ለዚህ ምስክርነት በቅርቡ በነገሽ ቀበሌ ሐሙስ ገበያ ላይ 3 ህፃናትን ጨምሮ ከ10 በላይ አባወራና ማወራዎችን ጨፍጭፏል። ይህም የሽንፈት ምልክቱ እንደሆነና ያወቅንና የተረዳን ያረጋገጥን ሲሆን እነዚህ ንጹሃኖች በጨፈጨፈበት ቦታ ላይ ጠንካራው የአባይ ሸለቆ ብርጌድ እናንተን እያስመረቀ ይገኛል። እናንተ ውድ ተመራቂዎች የአማራ ህዝብ ከደረሰበት ጭቆናና በደል አውጥተን በአማራነቱና በኢትዮጵያዊነቱ ተከብሮ ከሁሉም ብሔረሰቦች ጋር ተስማምቶና ነፃነቱን አግኝቶ የሚኖርባት ኢትዮጵያን ለመፍጠር እየታገለ ሲሆን የምናሸንፍበት የድል ጽዋ የምናረጋግጥበት ቅርብ በመሆኑ እናንተም ለህዝባችሁ ለጓዳችሁና ለድርጅታችሁ ታማኝ በመሆን እንድታገለግሉና እንድትታገሉ አደራ በማለት በጥብቅ አሳስባለሁ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አመሰግናለሁ። አሁን የምጋብዛችሁ አርበኛ ማርሸት ፀሐው የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ወደ መድረክ እንዲመጡ ጋብዛለሁ። ተቀበሉልኝ። በሞራል ያንሳል። ክቡር አርበኛ እና የትግል ፈርቀዳጅ መሪያችን አባታችን የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ዳምጤ፣ የተከበራችሁ የ9ኛ ክፍለ ጦር አመራሮች፣ የተከበራችሁ በብዙ መስዋዕትነት
በብዙ ተጋድሎ ደማቅ ታሪክ የጻፋችሁ ጀግኖቹ የአባይ ሸለቆ አባላትና አመራሮች በዛሬው ዕለት ቀይ ቦኔት አድርጋችሁ ታላቁን የታፈረውን የተከበረውን የአማራ ፋኖ በጎጃምን የተቀላቀላችሁ ሰልጣኝ እጩ ኮማንዶቻችን እንኳን ለዛሬው ቀን አደረሳችሁ። አማራ ከገጠመው የመጥፋት አደጋ ለመውጣት በእጁ ያለውን ሁሉ መጠቀም የዚህ ዘመን ታሪካዊ ግዴታው ነው። አማራ አሁን ላይ 3 ነገር በእጁ አለ። አንደኛ በደሙ ባጥንቱ ታሪክ መቀየር የሚችል ሀብቱን፣ ዕውቀቱን፣ ጉልበቱን ሳይሰስት ለዚህ ትግል መዋል የሚችል የመታገል አቅም ያለው በብዙ ሚሊዮን የሚቆጠር ህዝብ አለው። ሁለተኛ ያልተነካ የተፈጥሮ ሀብት አለው። ሶስተኛ 1000 ዓመት አማራን በዱር በገደሉ በምክር ቤት ወንበሩ በየዓለሙ ሊያታግል ሊቀሰቅስ ሊያዋጋ መስዋዕትነት ሊያስከፍል የሚችል የትግል ኮዝ አለው። እነዚህን 3 ነገሮች አጣምረን አቅማችንን አሟጠን ተጠቅመን ይሄንን በአማራ ህዝብ ላይ የተጋረጠውን የመጥፋት አደጋ ለአንዴና ለመጨረሻ ጊዜ መቅረፍ አለብን። ስለዚህ በሚሊዮን የሚቆጠረውን ህዝባችንን አሰልፈን በሚሊዮን የሚቆጠረውን የመታገል የመዋጋት አቅም ያለውን የመሰልጠን ፍላጎትና እምቅ አቅም ያለውን ወጣት አሰልፈን አስተናርተን የአካል የአእምሮ የዓላማ ስልጠና ሰጥተን ወደዚህ ትግል መቀላቀል አለብን። በትሪሊዮን ዶላር የሚገመተውን አማራ የሚያመርተውንና አማራ ቆፍሮ ያላወጣውን የተፈጥሮ ሀብትና ሰው ሰራሽ ሀብታችንን አሟጠን ለዚህ የህልውና ተጋድሎ ማዋል ግዴታችን ነው። በአማራ ህዝብ ላይ የደረሰውን የርስት መገፋት ማንኛውንም አይነት የህልውና አጣብቂኝ እንደ ትግል ምክንያት ሌት ተቀን በመቀስቀስ ትውልዱን ርዕዮተ ዓለም በማስታጠቅ ከመጥፋት አደጋ ለመታደግ የትግል ኮዛችንን መገፋታችንን መጨፍጨፋችንን ውክልና ማጣታችንን ባይተዋርነታችንን ለመላው ህዝባችንና ለመላው ዓለም በማስተዋወቅ ለሺህ ዓመታት የዘለቀ ኮዛችን አድርገን ህዝባችንን ነፃ ማውጣት ግዴታችን ነው። ይህ የትግል መንገድ ለማክሸፍ አብይ አህመድ በርካታ የሳቦታጅ መንገዶችን ሲጓዝ ቆይቷል። በርካቶችን በእውቀታችን በጥበባችን በጀግንነትና በጭካኔያችን በብስለታችንና በአመራር ጥበባችን አልፈናቸዋል። ከነዚህም መካከል አንደኛ ፋኖ መሳይ ኃይል በማቋቋም የውሸት አርበኞች በመፍጠር እውነተኛውን የትግል መንገድ ወደ ተሳሳተ አቅጣጫ በመውሰድ ይህንን ሚሊዮኖች የተሰለፉበትን ዋጋ የተከፈለበትን ትግል በአጭር ለማስቀረትና ፍሬ አልባ ለማድረግ ከፍተኛ ጥረት ሲያደርግ ቆይቷል። ይህንን በእኛ በመሪዎቻችሁ በእናንተ በተዋጊዎች ጀግንነት ተፋልመን ቋጭተነው አሰናብተነዋል። ሁለተኛ ተከታታይነት ያለው የስነ ልቦና ግርፋት ወይም ሳይኮሎጂካል ቶርቸር ለመፈጸም አብይ አህመድ ጃውሳ፣ ጽንፈኛ፣ ነፍጠኛ፣ ሽፍታ፣ ዘራፊ የሚል ለአማራ ህዝብ ቅጥል ስም በመስጠት ፋኖነትን ከክብሩ ከስሙ ከከፍታው አውርዶ አማራን ክብር አልባ ስም አልባ አድርጎ በሌላው ህዝብ ላይ አሳንሶ አንኳሶ ለማየት ከፍተኛ ርቀት ሲሄድ ቆይቷል። ይህንንም በደምና ባጥንታችን በበሳል የአመራርነት ጥበባችን አክሽፈን ታሪክ አድርገን ጃውሳነት መሸለያ መፎከሪያ የጀግንነት ምልክት ፋኖነት በከፋን ጊዜ በተበደልን ጊዜ ጠላት በወረረን ጊዜ ጠላታችንን እጁን ቆልመመን ጉሮሮውን ይዘን ጥለን ያመጣውን መሳሪያ ቀምተን ነፃ የመውጫ መንገዳችን መሆኑን አሳይተናል። ሶስተኛ የሰላም ባለቤት ሰላም አስፋኝ ሰላም ወዳድ የመሰሉ ሐሰተኛ ተቋማትን በመፍጠር ለምሳሌ የሽግግር ፍትህ፣ የሰላም ኮሚሽን፣ የምክክር ኮሚሽን የሚባሉ
የውሸት ተቋማትን በመፍጠር የአማራ ሕዝብ የትግል ምክንያቶች በአጭሩ ከሽፈው ውጤት እንዳያመጡ ለማድረግ ከፍተኛ ጥረት እያደረገ ነው። ይህንንም አንድ ጊዜ የሽግግር ፍትህ፣ ሌላ ጊዜ የሰላም ካውንስል ሲፈልጉ የምክክር ኮሚሽን እያሉ የሚመጡ ኃይሎችን የህዝብ አጀንዳ የሌላቸው የብልጽግናን ወንበዴ ስርዓት ለማስከተል የተቋቋሙ መሆናቸውን ለህዝባችን ከመንገርና እውነተኛውን ናሬሽን ለህዝባችን ከመስጠት አልፈን እነሱ ሚና አልባ ትግል ጠላፊ የወድን ፍላጎት አራማጅ መሆናቸውን አሳይተን አንጠልጥለን ጥለናቸዋል። አራተኛ በጦርነት ላይ ጦርነት በማወጅ የአማራ ህዝብ የትግል ኮዝ ያዋለደውን አብዮት ለማክሸፍ የአማራን ህዝብ ጥያቄና የአማራን ህዝብ የጦርነት መስዋዕትነት ወደ ጥቃቅን አንድነትና ወደ ጥቃቅን ጥያቄ ለመቀየር ሲል አብይ አህመድ በቀኝ በኩል በሶማሊያ በግራ በኩል በኤርትራ ጦርነት አውጆ አማራውን በጦርነት ድጋሜ ብሔራዊ ጥሪ አድርጎ ለማስፈጀት ከፍተኛ ዝግጅት እያደረገ ነው። ይህም አንደኛው የአብይ አህመድ የሳቦታጅ አካል ሲሆን አማራ ከእንግዲህ የሚዋጋው ለህልውናው፣ ለነጻነቱ፣ ለክብሩና ለማንነቱ ኢትዮጵያ ውስጥ ለሚመሰረተው ዲሞክራሲያዊ ህዝብን ያቀፈ አንድነትን የሚሰብክ ህዝባዊ መንግስት እንጂ አብይ አህመድ በሚባል መሀይም ወንበዴ በሚያውደው ጦርነት ውስጥ አብራራው ይዞ እያቀራራ የሚሄድ አይደለም። የአማራ ወጣት ይቅርና አንድም የአማራ ገበሬ እንደማይኖር አስረግጬ መናገር እፈልጋለሁ። ከእንግዲህ በኋላ ክላሾቻችን፣ ብሬኖቻችን፣ ዲሽቃዎቻችን፣ ሞርተሮቻችን የሚውሉት አምባገነንነትን፣ ጨፍጫፊ ስርዓትን፣ ኢፍትሐዊነትን ለመዋጋት እንጂ የሰውን ሉዓላዊ ሀገር የሰውን ድንበር ጥሶ ለመግባት አይሆንም። የመጨረሻው አብይ አህመድ እጁ ላይ ያለውን ማዳበሪያን፣ ሸቀጥንና ሌሎች ለማህበረሰብ መገልገያ የሚውሉ ግብዓቶችን አንደኛ በተጋነነና በውድ ዋጋ በመሸጥ፣ ሁለተኛ በተለያዩ አካባቢዎቻችን እንዳይገቡ በማድረግ ህዝብን ለመነጣጠልና በፋኖ ምክንያት ይሄ ጉዳት ደረሰባችሁ ለማስባል ከፍተኛ ጥረት እያደረገ ነው። አብይ አህመድ እጅ ላይ ያለው የሚለውን ሸቀጥና ማዳበሪያ ሲያስቀር እኛም እጃችን ላይ ጤፍና ስንዴ፣ ባቄላና ሌሎች አዝርቶች አሉ። በአዲስ አበባና በሌሎች ከተሞች በግራም ከሚሸጠው ወርቅና በጎጃም ገበሬ በኩንታል ከሚሸጠው የህልውና አስቀጣይ ከሆነው ጤፍ ዋጋው የትኛው እንደሚበልጥ በቅርቡ እናያለን። በአንገት ተንጠልጥሎ በጌሮ ተጊጦ በመስመር ከሚዋቡበት ግራም ወርቅና እንጀራና ዳቦ ሆኖ ህይወት ከሚያስከትለው ጤፍ የቱ እንደሚበልጥ በቅርቡ ህዝባችንም ዓለምም ኢትዮጵያ ውስጥ ሲከሰት እናያለን። አብይ አህመድ ሸቀጣችንን፣ ማዳበሪያ፣ ሌሎች ለአማራ ህዝብ የሚያስፈልጉ የዕለት ከዕለት ግብዓቶችን ከከለከለ እኛም በእጃችን ያለውን ከልክለን 1 ግራም ጤፍ ከ1 ግራም ወርቅ በላይ እንዲሸጥ እናደርገዋለን። ይህ የማይቀር ሀቅ ነው። በመጨረሻም አማራ ከዚህ ከተጋረጠበት የህልውና አደጋ ለመውጣት ምንም ያደርጋል፣ ምንም እናደርጋለን። የሰለጠናችሁ፣ ያልሰለጠናችሁ፣ ሰልጥናችሁ በትግል ላይ ያላችሁ ሁሉ ዛሬም በአቋማችሁ ጸንታችሁ ከፋኖ ጎን እንድትሆኑ ፋኖነትን በተግባር እንድታሳዩ ጥሪ ማቅረብ ፈልጋለሁ። እንኳን ደስ አላችሁ፣ እንኳን ደስ ያለን። አመሰግናለሁ። የትግሉ ፊት አውራሪ በሁሉም በጎጃም ቀጠናዎች ኃይልን የመራና የገነባ የማይደክም የማይረታ ጀግና ትግላችን አሁን ለደረሰበት ከፍታ በግንባር ቀደምትነት የሚጠቀስ አርያ መሪ የአማራ ህዝባዊ ኃይል ፋኖ መስራች የጎጃም እዝ ጸንሳሽና መስራች በጎጃም ክፍለ ሀገር በነብሴና ነሴ ጎንቻና ሳር ምድር ማዕከላዊ በግዙፉ አባ ሚሎስ ተራራ በጎጃም የመጀመሪያውን ካሴናው አበሽ ሸለቆ ብርጌድ መስራች አዲሱ የምስራቅ አፍሪካ ክስተት ፖለቲከኛና ስትራቴጂክ መሪ ዓለም አቀፍ ዲፕሎማቶችና ጋዜጠኞች ተቀባይነትን ያገኘ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛና ጠበቃ
አስረስ ማረ ዳምጤን በሞራል ተቀበሉልኝ። አባይ ሸለቆ አለን ወይ? አለን ወይ? እንግዲህ ሰዓቱና ሁኔታው ስለማይመች ብዙ ነገር ላልናገር እችላለሁ። ባለችን ነገር ውስጥ ግን ስሜቴን ማውጣት ፈልጋለሁ። እናንተ የሀብቴ ቸሬ የጓድነት የእምነት ወራሾች የሙሉቀና ደራው የጽኑ ወንድማችን የመንፈስ ወራሾች የጀግናው ደፋሩ ፍጹም መርሻ ልጆች እንኳን ለዚህ ቀን አደረሳችሁ አደረሰ ማለት ነው። አባይ ሸለቆ ሲመሰረት የአባይ ሸለቆ ዘብ የሚል ስያሜ ነበር የመጀመሪያው ምስረታ። በኋላ ከአማራ ህዝባዊ ኃይል ስያሜ ጋር ስለተምታታና የድርጅት ቅርጽ ስለያዘ ነው ወደ ብርጌድነት የተቀየረውና በትክክልም ዘብ የሚለውን ቃል የምታሟሉ የአማራ ፋኖ በጎጃም ዘቦች የአማራ ፋኖ በጎጃም ብቻ ሳይሆን የአማራ ፋኖ ተጋድሎ ዘቦች በመስዋዕትነታችሁ በደማችሁ በጽናታችሁ ድርጅቱንም ትግሉንም የጠበቃችሁ በጣም የምኮራባችሁና የምወዳችሁ ወንድሞቼ እንኳን ለሁለተኛ ዙር የኮማንዶ ስልጠና አደረሳችሁ አደረሰን ማለት ፈልጋለሁ። እዚህ ቀን ለመድረስ ብዙ ዋጋ ተከፍሏል። ብዙ ነገር አይተናል። በመንንቀሳቀስበት ቦታ ሁሉ ስትጠሙ እየተጠማን ስትራቡ እየተራብን በመንፈሳችን የናንተን ችግር ተሸክመን በድላችሁ ኩራታችን ተሸክመን አብረን ዘልቀናል። አብረን እንዘልቃለን። ለቤተሰቦቻችን ለስጋ ወንድሞቻችን ለሌላው ለየትኛውም በቅርብ ላለ ቤተሰብ ከምንሰጠው ፍቅርና ክብር እና ናፍቆት በላይ የናንተ ነገር ዘውትር ሲያሳስበኝ ነበር የኖረው። በጽናታችን ታምር ሰርታችሁ ታምር ሰርተን ለዚህ ቀን በቅተናል። የቀረን ጊዜ በጣም ትንሹ ጊዜ ነው። ዛሬ በየቦታው እናንተን የመሰሉ እልፍ አላፍ ወንድሞቻችን ተፈጥረዋል። ብዙ ስራዎች እየተሰሩ ነው። ከዚህ በፊት ስልጠና የሚባለው ነገር እንዲሁ በወራት በሳምንታት የሚደረግ ነበር። አሁን ፕሮፌሽናል አርሚ እየገነባን ያለነው። ጦርነት የብዙ ነገሮች ድምር ውጤት ነው። ምናልባት የተኩስ ልውውጡ የሰዓታት የቀናት ጉዳይ ሊሆን ይችላል። ትልቁ ነገር አስተዳደራዊ ስራው፣ የሎጂስቲክስ ስራው፣ የኃይል ግንባታ ስራው፣ የፖለቲካ ስራው፣ የዲፕሎማሲ ስራው፣ የህዝብ ግንኙነት ስራው። የኃይል ግንባታ ስራ በዋናነት ስልጠናን ማዕከል ያደረገው በየቦታው የሚሰለጥነው ኃይል ዓለም አይኑን ከፍቶ የሚመለከተው ጠላት አይኑ እያየ ጆሮው እየሰማ ለስድስት ወራት ለሰባት ወራት ደረጃውን የጠበቀ ፕሮፌሽናል አርሚ እያፈራን ያለንበት ወቅት ላይ ነው የምንገኘው። እዚህ ደረጃ ለመድረስ ከአባይ እስከ አባይ ብዙ ቦታ ተንከራተናል። ብዙ ጣውረድ አይተናል። እኔና ጓደኞቼ ዛሬም ሌላ ፈተና ይገጥመናል፣ ነገም ፈተና ይገጥመናል። እንደምናሸንፈው ግን በእናንተ ፊት በድጋሚ ላረጋግጥላችሁ ፈልጋለሁ። የምንታገለው ፊታችን የቆመውን የብልጽግና ጠባቂ ወንበር ጠባቂ ሰራዊት ለመደምሰስ ብቻ አይደለም። የምንታገለው የአማራን ህዝብ ህልውና በዘላቂነት ለማስጠበቅ ነው። የአማራ ህዝብ ህልውና በዘላቂነት የሚጠበቀውና የሚከበረው ደግሞ በኢትዮጵያ ሰማይ ስር የአማራ ህዝብ መብት የሚከበርበት ነፃነታችን የተረጋገጠበት የፖለቲካ መዋቅር ሲገነባ ብቻና ብቻ ነው። ያ እንዲሆን ኃይል ያስፈልገናል። ያ እንዲሆን አሸባሪነትን የሚታገል የጸና ሰራዊት ፕሮፌሽናል አርሚ ዲሲፕሊን ያለው ቼን ኦፍ ኮማንድ ያለው የሚታገልለትን ዓላማ የሚያውቅ ጦር ሰራዊት መገንባት ያስፈልገናል። እሱን እየተገበርን ያለነው ዓለም ይሄንን ሰራዊት ስንገነባ ሲያይል ለስድስት ወራት ለሰባት ወራት አሰልጥነን አስመርቀን አደራጅተን አስታጥቀን ለውጊያ የምናበቃበት ነፃ ቀጠና ያለን መሆኑን በተግባር የምናረጋግጥበት ብልጽግና ቀጠናው ላይ ምንም አይነት ቁጥጥር የሌለው መሆኑን በተግባር የምናይበት
ከ30 ሚሊዮን በላይ የአማራ ህዝብ ደህንነቱን ዋስትናውን በእኛ ላይ ጥሎ እምነቱን በእኛ ላይ ጥሎ አብሮን እየሰራ መሆኑን የምናረጋግጥበት ቁልፍ መሳሪያችን ነው። ቁልፍ የዲፕሎማቲክ ቱላችን ነው ስልጠና። የፋኖ ኃይሎች መንግስት በሚሆኑበት ጊዜ በትክክል ትክሻቸው መንግስትነትን ለመሸከም ብቁ ነው ወይ የሚለውንም መልእክት ለሌላው ብሔረሰብ የምናስተላልፍበት ነው። በዚህ ደረጃ የምናሰለጥነው የምናስመርቀው ሰራዊት ካለን ነገ 4 ኪሎ ስንገባ መንግስት መሆን የሚችል ሀገር መጠበቅ የሚችል የሀገሪቱን ብሔራዊ ጥቅም ከዳር ዳር ማስጠበቅ የሚችል ኃይል ይዘን መገኘት እንዳለብን የምናሳይበት ነው። በቀጠናው ያሉ በግራም በቀኝም የተሰለፈው ኃይል ከኛ ጋር ለመስራት የሚያማትርበት የሚወስንበትንም ጭምር ምልክት እየሰጠን መሆኑን ግንዛቤ ውስጥ ማስገባት ይጠበቅብናል። በተለይ ደግሞ እንደ አባይ ሸለቆ ብርጌድ ቀደም እንደተናገርኩት በጽናት ዋጋ ከፍላችሁ ራሳችን ቤተሰብ በወንድሞቻችን ላይም ጭምር ጨክነን ተቋሙን ትግሉን ያዳንበት አብዮቱን ከመፍረስ ከመበታተን የአማራን ትግል የጠበቅንበት ቀጠና በመሆኑ የተለየ ተልእኮ የተለየ ሚሽን አሁንም እንደሚጠብቀን መዘጋጀት አለባችሁ። እዚህ ፊቴ ላይ የተደረደሩትን ብረቶች ከአንድ ቦታ ወደ አንድ ቦታ ለማምጣት እናንተን በትጥቅ በስንቅ ብቁ ለማድረግ ብዙ ውጣ ወረድ እናያለን፣ ብዙ መከራ እናያለን። ተስፋ የሚሆነን ብቸኛው ነገር በእናንተ ላይ ያለን እምነት፣ በእናንተ ላይ ያለን ፍጹም እምነት ህይወታችንንም ጭምር ባደራ እንድንሰጣችሁ የሚያስገድድ ፍጹም እምነት አለ። ይሄ እምነታችሁ ለኔ ብቻ ሳይሆን ለሁሉም የድርጅቱ አመራር ከመሪያችን ከአርበኛ ዘመነ ካሴ ጀምሮ እስከ ታችኛው ጋንታ መሪ ድረስ ታምናችሁ ጓዳዊነታችሁን የሰንሰለታችሁን ጠብቃችሁ እንደ ከዚህ በፊቱ በችግር ጊዜ ሳትበተኑ በችግር ጊዜ መከራን ተቋቁማችሁ እንድትቀጥሉ ፈልጋለሁ። የብርጌድ የመጀመሪያ ብርጌድ ከመሆኑ ባሻገር እንዳነሳሁት ያለበት ቀጠናም ትልቅ የኃይል ሚዛን የምናስጠብቅበት ቀጠና ነው። በዚህ በምስራቁ በኩል ያሉት አንዳንድ ችግሮች አሁን እየተስተካከሉ ነው። እኛ ጋር ያሉትም በቀናት ውስጥ የሚስተካከሉ ነገሮች ናቸው። ነገር ግን እንዳነሳሁት ድርጅታዊ ተልእኮን መከተል ያስፈልጋል። የኔን ልጆች ጭምር ባደራ ሰጥቻችሁ ነገብርዬን ማለት ነው የኔን ህይወት አደጋ ላይ በሚጥል ሁኔታ ውስጥም ጭምር እነሱን ወደዚህ ቀጠና እንዲመጡ አድርገን ድርጅቱን ለማዳን ከአመራሮቹ ጋር ወስነን ነው እዚህ ደረጃ የተደረሰው። ነገ ከዚህ የተሻለ ነገር ይጠበቃል። የአባይ ሸለቆ ብርጌድ በነገራችን ላይ የነብሴ ሳር ምድር ወረዳን ለመጠበቅ ወይም ደግሞ እዚህ ቀጠና ያለውን ህዝብ ለመምራት ብቻ የተቋቋመ ብርጌድ አይደለም። ከአባይ እስከ አባይ በየትኛውም ቀጠና ተንቀሳቅሳችሁ እንድትዋጉ ብዙ ይጠበቃል። የተሸከማችሁ ተልእኮ የተሸከማችሁት አደራ ታላቅ ነው። በየትኛውም ቀጠና ውስጥ ተንቀሳቅሳችሁ ግዳጅ የምትፈጽሙ ድርጅቱ ማንኛውንም ግዳጅና መመሪያ በሚያወጣ ጊዜ አቤት ብላችሁ የምትፈጽሙ እንድትሆኑ ያስፈልጋል። በሁሉም ቀጠና ያለ የፋኖ አደረጃጀት ከእናንተ ብዙ ይጠብቃል። ቅድም አሌክስ ሲናገር እንደነበረው ድርጅቱ ገና እንደተመሰረተ በብዙ ቀጠናዎች ወሎም ጭምር ተሻግረን በርካታ ውጊያዎችን ያደረገ ብርጌድ ነው። ብዙዎቻችሁ ያኔ ላተሳተፉ ትችላላችሁ። ያስማችሁን ተመልሶ በተግባር መታየት አለበት። ከዚህ በኋላ በየሰፈራችን ጠላትን እየተዋጋን ላንቀጥል እንችላለን። በመረጥነው ቦታ ባሰላነው ስሌት መሰረት የትኛውም ቀጠና ላይ ግዳጅ ሊሰጥ ይችላል። ለዛ ራስን ማዘጋጀት ያስፈልጋል። ይህ ምረቃ እየተከናወነ ያለው በአጋጣሚ የአማራ ፋኖ በጎጃም እንደ አዲስ በተመሰረተ አንደኛ ዓመቱን ባከበረበት ሳምንት ነው። ከዛ ጋር በተገናኘ አንዳንድ ነገር ልበላችሁ ብዬ ነው። የአማራ ፋኖ በጎጃም ከተመሰረተ ወዲህ አንደኛ የውስጥ ችግራችንን በራሳችን አቅም ያለማንም ጣልቃ ገብነት ያለማንም ጎትጓሽነት ችግሮቻችንን ተነጋግረን መፍታት እንደምንችል በብዙ ቀጠና ላለ የፋኖ አደረጃጀት አርያነትንም ጭምር ያሳየንበት ነው የአማራ ፋኖ በጎጃም። ከዛ በኋላ በታቀደ መንገድ ዘመቻ አንሻ፣ ዘመቻ ሜጀር ጀነራል ውባንተ አባተ እና ሌሎች በርካታ ዘመቻዎችን 100 ተራሮችን ጨምሮ ያደረግንበት በርካታ ጀብዶችን የፈጸምንበት አመት ነው። በዲፕሎማሲው ደረጃ በተደራጀ መንገድ እንደ አማራ አንድ ወጥ አደረጃጀት ባይኖርንም እንኳን ዓለም አቀፍ ሚዲያዎች የአማራ ፋኖ በጎጃም ተጋድሎ ለዓለም ሕዝብ ያዳረሱበት ዛሬ ላይ እያንዳንዱ ዲፕሎማት የኤምባሲ አባል አመራር ሌላውን በዓለም ላይ ያለ እዚህ ምስራቅ አፍሪካ ውስጥ ፖለቲካ መስራት የሚፈልግ ማንኛውም አካል ሁሉ
እኛን እንደ አንድ አክተር እንደ አንድ ዲፔንደብል ፎርስ የቆጠረበትን ዘመን አሳልፈናል። በዚህ አጋጣሚ ማረጋግጥላችሁ ነገር የአብይ አህመድ ወንበር ሲናወጥ የሚናወጥ አማራ ከዚህ በኋላ አይኖርም። አብይን ሲሞቀው የሚሞቀው ሲበርደው የሚበርደው አማራ ከዚህ በኋላ አይኖርም። ቀደም ወንድማችን ቃል አቀባያችን ማርሸት ሲናገር እንደነበረው ከዚህ በኋላ በአብይ አህመድ ጥሪ ህይወቱን የሚረክዝ አማራ አይኖርም። የራሳችን የጠራ መስመር አስቀምጠናል። የምንታገለው የአማራ ህዝብ ህልውና ነው። ርዕዮተ ዓለማችን የአማራ ብሔርተኝነት ነው። የትግል ስልታችን በህዝባዊ ቢተኝነት የታገዘ የትጥቅ ትግል ነው የምናደርገው። ከዚህ መስመር ንቅንቅ የሚያደርገን አንዳችን ምድራዊ ኃይል የለም። የምንፈልግበት ግብ ላይ የምንፈልግበት ዓላማ ላይ እስክንደርስ ድረስ በዚህ መስመር እንቀጥላለን። እንደ ከዚህ በፊቱ ወደ ግራ ወደ ቀኝ የሚወዛወዝ ተጋድሎ አይኖረንም። ይህንን ጸንተን በመያዛችንም ጭምር ዋጋ ከፍለንበታል። በግለሰብም ደረጃ በዘመቻ ስም የማጥፋት ድርጊትም ጭምር እየተፈጸመብን ተቋቁመን የትውልዱን ትግል ለመጠበቅ ብዙ ዋጋ ከፍለናል። አሁንም እንከፍላለን። እኛ ፖለቲካዊ ጥበቃ እናደርጋለን። ለድርጅታችን፣ ለትውልዱ፣ ለሰራዊታችን ሰራዊታችን ይታገላል። የሚታገለለት ቅዱስ ዓላማ ዳር እንዲደርስ የሁላችንም ትብብር ያስፈልጋል። በቅርብ ጊዜ አንድ ወጥ የአማራ ፋኖ ለመፍጠር ከፍተኛ ጥረት እያደረግን ነው የምንገኘው። ብዙ ጥረቶችን አልፈናል። አንዱ መሰናክል የሆነው እንደየክፍለ ሀገር አንድ ወጥ አደረጃጀት ባለመኖር ምክንያት ነበር። በቅርብ እንደምትታዘቡት በወሎ ጥሩ እንቅስቃሴ ነው ያለው፣ በጎንደር ጥሩ እንቅስቃሴ ነው ያለው። በርካታ የነበረው የተለያየ ፍራክሽን የነበረው የፋኖ ኃይል ወደ አንድ ወጥ አደረጃጀት እየመጣ ነው ያለ። ከዛ በኋላ ወደ ዋናው ድርጅት ይመጣል። እሱን ለአንድም ቀን አላቋረጥንም። ዛሬም ድረስ በሌሎች አመራሮችም በእኔም በኩል ንግግሮች እየተደረጉ ነው ያሉት። ይሄ የኛ የቤት ስራ ነው የሚሆነው። እናንተ በጽናት መታገል የቆማችሁለት ዓላማ በትክክል አፈሙዝ ያነሳችሁበት ጠላት ምን ላይ እንዳለ እያረጋገጣችሁ የተሰጣችሁ መመሪያ እየተቀበላችሁ ተጋድሏችሁን መቀጠል ግዴታችሁ ይሆናል። የኛ ግዴታ ደግሞ የምትታገሉበትን ርዕዮተ ዓለም ስትራቴጂያይዝ ማድረግ፣ የሚያስፈልጋችሁን ሎጂስቲክስ ማሟላት፣ የምትታገሉበትን ድርጅት መፍጠር፣ እንዲያብብ እንዲያፈራ ማድረግ፣ የተውሸለሸለ በቀናት በወራት የሚፈርስ ሳይሆን በጽናት ለትውልዱን የሚያታግል በርካታ አስርት ዓመታት የአማራን ህዝብ ህልውና ሊያስጠብቅ የሚችል ቁርጠኛ የሆነ መሰረት ያለው ድርጅት እንዲፈጠር የምንችለውን ሁሉ ከማድረግ ለአፍታም ቢሆን ወደ ኋላ የማንል መሆኑን በድጋሚ ላረጋግጥላችሁ ፈልጋለሁ። በመጨረሻም የአብይ አህመድ ወንበር ጠባቂ ሰራዊት በከፍተኛ መሰላቸት ውስጥ ነው የሚገኘው። በቅርብ ጊዜ ከራሱ መንግስት ላይ ከሚለው መዋቅር በወጣ ዳታ እንኳን ከ65000 ሰራዊት በላይ ከድቶታል። በእኛ ዳታ ከ100,000 በላይ የሚባል ነው። ዛሬ ይህንን ውይይት እያደረግን ባለንበት ወቅትም እንኳን ከፍተኛ የሰራዊቱ አመራሮች እየከዱ ነው ያሉት። ትልቅ የሆነ የስነ ልቦና ክሽፈት ውስጥ ያለ ኃይል ነው ያለው። በቅርብ ተአምራዊ የሆነ ስራ ሰርተን ማሸነፍ፣ ስትራቴጂካዊ ድል ማስመዝገብ፣ የተሻለ ነገር ማምጣት ይገባናል። ትክክለኛው ወቅት ላይ ነን ያለነው። ትክክለኛው ጊዜ ላይ ነን ያለነው። መቼም የትም አብሬያችሁ ነኝ። አመሰግናለሁ። ከጎንደር ግዛት ፋኖ አዲሴ የክብር እንግዳችን ነው። እዚህ ማዕከላችን ስለሚገኝ በክብር እጋብዛለሁ። በሞራል ተቀበሉልኝ። እንደምን ዋላችሁ? እንዴት ናችሁ? ፋኖ አዲስ ዓለም ነው ባላለው የጀነራል ነጋ ተገኘ ክፍለ ጦር ምክትል አዛዥና የጣና ገላውዲዮስ ብርጌድ ዋና አዛዥ ነኝ። እኔ ሰሞኑን ወደ ጎጃም አካባቢ መጥቻለሁ። የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር እንዲሁም አባይ ሸለቆ ብርጌድ አካባቢ ከትላልቅ አመራሮች ጋር ቆይቻለሁ። እጅግ ደስ የሚልና በጣም የአማራ ህዝብ የሚኮራበት ሁለተኛ ዙር ኮማንዶዎች ሲመረቁም እንዲህ የክብር እንግዳ ሆኜ እያየው ነው። እጅግ በጣም ደስ የሚል ነው እና ለዚህ ቀን ስላደረሳችሁ እንኳን አብሮ አደረሰን ነው የምለው። እኔም ለማየትና ለመጋበዝ ስላበቃኝ ደስ ብሎኛል። እንኳን ደስ አላችሁ። የአማራ ህዝብ እንዳይን ብሌኑ የሚያችሁ እናንተ ከጎጃም ከጎንደርም ከሸዋም ከወሎም ብዙ ተመራቂ ስፔሻል ኮማንዶዎቻችን አሉ። እኔ አሁን አንዳንድ ነገር ማለት የምፈልገው ምንድነው፣ ብዙ የአማራ ፋኖ በጎጃም አመራሮች የተናገሩት ነገር አለ። ከነሱ በላይ ብናገር መቼም ብቃቱም ክሎት ኖሮኝ አይደለም።
ግን እኔ መናገር የምፈልገው ምንድነው የአማራ ፋኖ በጎጃም የአማራ ፋኖ በጎንደር እንዲሁም በሸዋና በወሎ ያሉ ወንድሞቻችን ትልልቅ ወንድሞቻችን ወደ አንድ እንዲመጡና ትግሉን በአንድ መስመር ሆነን እንድንታገል ነው መልእክት ማስተላልፈው። ወደ አንድ የማይመጡ ከሆነ ግን ይሄ ደሙን የሚያፈስና አጥንቱን የሚከሰክስ ታች አለ ጦር። ትናንትና መስመር ላይ ቁመን ስንታገል ማንም ያላገዘን፣ አሁን ግን መስመር ላይ አይደለም ጫካ ተደብቆ ራሱን እየኮፈሰ እናንተንና እኛን እየገበረ እሱ ተልኮ የብልጽግናና ሌላ ተልኮ ካለው በግልጽ እየነገረን መውጣት ከትግሉ አለበት እንጂ ምን ሞተው እናንተ ምን ሞተው እኛ ነን። ማንም አይደለም እየሞተ ያለ እየተዋጋ ያለ እየታገለ ያለ እናንተ ናችሁ። የብሬኑ ጌታ እናንተ የስናይፐሩና የድሽቀው መኳንንቶች እናንተ ያላችሁ፣ ሌሎች ግን ከአደረጃጀትና ከድርጅት ወጥተው እንነግሳለን ወይም ደግሞ ድርጅት እናፈርሳለን የሚሉ ኃይሎች ካሉ እመኑኝ በቅርቡ እነሱን እየተውን ወደ አንድ ወደ ሆነው ወደ ጎጃምም ሆነ ወደ ሸዋ ወደ ወሎም ሆነ ወደ ጎንደር ያለ ታጋያችን ወደ አንድ እየመጣ የምንታገልና የምንታገል መሆኑን ነው የማስተላልፈው። ጦር የሚበትኑ ጦርን የሚያሻክሩ እነሱ ደግሞ ታጋዮችም አይደሉም። የታጋው ቁስልም አልገባቸውም። የታጋው ደምም ሆነ የታጋው ችግር ያልገባቸው በእኔና በእናንተ ደም የሚነግዱ ቤታቸውን የሚሰሩ ቁጭ ብለው ግን የማይታገሉ ታጋይ መስለው በሚዲያ እያዘመቱና ጦራችን እያሸከሩ አንድ እንዳንሆን የሚያደርጉን ሰዎች ከድርጅታቸው እንዲታቀቡ ነው የምለው። እኔ ከአማራ ፋኖ በጎጃም ብዙ ልምድ አይቻ ወስጃለሁ። ነገም ከጎንደር ይመጣሉ ወንድሞቻችሁ፣ እናንተን ማየት ይናፍቃሉ። እርግጠኛ ነኝ እናንተም ከጎጃም ከወሎና ከሸዋ ያለ የጦር መኮንንና እንደናንተ ተዋጊ ወንድሞቻችሁ ጋር ተገናኝታችሁ ለመወያየትም ሆነ ትግላችሁ ወደ አንድ እንዲመጣ እንደምትፈልጉ እኛም እንፈልጋለን። የጎንደር ወንድሞቻችሁ እናንተ ማየት ይፈልጋሉ። ስለዚህ ያን ቀን በቅርቡ እንዲሆን ግን ከላይ ያሉ መሪዎቻችሁ ጋር እናንተም ግፊት አድርጉ፣ እኛም በየቦታው ግፊት እያደረግን ነው። ጎንደር በእናብቴ ወልዴ የሚመራው የአማራ ፋኖ በጎንደር በቅርቡ በነወርከው ምሬ የሚመራው የአማራ ፋኖ በወሎ በቅርቡ አንዱ ነው። አንድ ድርጅትና አንድ ወታደራዊ አዛዥ ኑሮን ሁላችንም መስዋዕት የምንከፍለው በአንድ እንዲሆን ይሆናል። እመኑኝ አሁን ጥላት እጅ ሰጥቶ አልቋል። ጥላትም የለብንም። አሁን ግን እኛ አንድ ሆነን አንድ ድርጅት መስርተን ወደ 4 ኪሎ የምንሄድበት ቀን ቅርብ ነው። አንድ ከሆነ ደግሞ እናሸንፋለን። የአማራ ቁስልና የአማራ ደግሞ ችግሩን በቅርቡ ይቀረፋል። ማን? እኛ አንድ ሆነን ስንታገል አራቱም ማዕዘን የአማራ ፋኖ አንድ ሆኖ መታገል ከቻለ ራያችንም ሁሉም ነገር ቅርብ ነው። በእናንተ ደግሞ በልጆቹ ችግሩን ያብሳል፣ ስቃውም ይቀረፋል። እጅግ በጣም ነው የማመሰግነው። እጅግ በጣም እንወዳችኋለን። የአማራ ፋኖ በጎጃም የሳሙኤል አወቀ ክፍለ ጦር አመራሮችና እንዲሁም የአባይ ሸለቆ ብርጌድ አመራሮችና እንዲሁም ታች ያላችሁ ከሻምበል እስከ ብርጌድና ቲም መሪዎች ድረስ እጅግ በጣም የአማራ ሕዝብ ይኮራባችኋል፣ ያደንቃችኋል። ከበር ልጁም በላይ ይወዳችኋል። እናንተ የአማራ ሕዝብ የጀርባ አጥንት ናችሁ። ያላችሁም በብቁ ሁኔታ ከ500 እና ከ600 በላይ ከአብይ ካዘጋጀው ሚግ በላይ ተወርዋሪ ኮማንዶዎችን ስራየን እጅግ በጣም ደስ ብሏል። እናንተም እንኳን ደስ አላችሁ ነው የምለው። Show like,
አትካይ ሆነ ይሆናል ሆነ አይተነው እንባዛለን ደፍተነው ነው በልበለ ተሰሰውን ነው ማና ታዘበኝ ፋኖቹ